ይስጥልን ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱን ዜናዎች ይዤላችሁ ቀርቤያለሁ ከዜናዎቹ ጋር መሰረት ባዩ ነኝ አብራችሁን ቆዩ ወደ ቀዳሚው ዜና ተሻገርን የ2018 በጀት ዓመት ረቂቅ በጀት በቀጣይ ዓመታት የሚኖረውን የማክሮ ኢኮኖሚ ትንበያ ማዕከል ያደረገ ነው ሲል የገንዘብ ሚኒስቴር ገለጸ የገንዘብ ሚኒስትር አህመድ ሽዴ የተሟላ ማክሮ ኢኮኖሚ ማሻሻያ አፈጻጸምና በሌሎች ኢኮኖሚያዊ ጉዳዮች ዙሪያ በሰጡት ማብራሪያ ባለፉት ዓመታት የመንግስት የፕሮጀክቶች አፈጻጸምን ጨምሮ በሌሎች ዘርፎች በፍጥነትና በጥራት በከፍተኛ ደረጃ ማደጉን ተናግረዋል የተሟላ ማክሮ ኢኮኖሚ ማሻሻያውን ተከትሎ የውጭ ምንዛሬ ተመን በገበያ መወሰን ከጀመረበት ጊዜ አንስቶ ከፖሊሲ ጋር የተገናኙ የኮንትሮባንድ ግፊቶች በከፍተኛ ሁኔታ መቀነሳቸውን ተናግረዋል ኢትዮጵያ ከቀጠናው ሀገራት ጋር የምታደርገው የንግድ ግንኙነት የመሰረተ ልማት ትስስርና የኢነርጂ አቅርቦት ተጠናክረው መቀጠላቸውንም አብራርተዋል የ2018 በጀት ዓመት ረቂቅ በጀት በቀጣይ ዓመታት የሚኖረውን የማክሮ ኢኮኖሚ ትንበያ ማዕከል ያደረገ የመንግስት የገቢ አቅምን በመተንበይ የሚኖሩ ሌሎች ገቢዎችን ታሳቢ በማድረግና የመንግስትን የውጭ ፍላጎት በመተንተን የተዘጋጀ መሆኑን ገልጸዋል በበጀቱ የተጀመሩ የልማት ስራዎችን ማስቀጠል ማህበራዊ ድጎማዎችንና የተረጋጋ የማክሮ ኢኮኖሚ ከማስቀጠል አንፃር ብሎም ሌሎች ተግባራትን በውጤታማነት ከማከናወን አኳያ ትልቅ ፋይዳ ያለው መሆኑን መናገራቸውን ይዘዘግቧል የማግባቡ ጉዳዮችን ወደ ጠረጴዛ በማምጣት ለችግሮቻችን ዘላቂ መፍትሄ መስጠት ያስፈልጋል ሲሉ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ የሴቶች ሚና ለሁለንተናዊ ብልጽግና በሚል መሪ ሐሳብ ከተማ አቀፍ የሴቶች መድረክ የማጠቃለያ ውይይት ተካሂዷል መድረኩን የመሩት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በወቅቱ እንደገለጹት የማግባቡ ጉዳዮች ሲያጋጥሙ በሰለጠነ መንገድ ወደ ጠረጴዛ በመምጣት ለችግሮቻችን ዘላቂ መፍትሄ መስጠት ያስፈልጋል ብለዋል መንግስት ከሴቶች ጋር በወሳኝ ሀገራዊ ጉዳዮች ላይ በመወያየትና በመመካከር ባለፉት ዓመታት በተለያዩ ዘርፎች በርካታ ስራዎች መሰራቱን ከንቲባዋ ተናግረዋል ሴቶች በሀገር ትውልድ ግንባታ ሚናቸው ከፍተኛ መሆኑን ገልጸው ባለፉት ዓመታት በከተማዋ በተሰሩ ስራዎች ሴቶች ግንባር ቀደም ሚናቸውን ተወጥተዋል ብለዋል ለውጥ የጥረት ውጤት መሆኑን ጠቁመው በሁሉም ዘርፍ ለውጥ ለማምጣት መንግስት ከህዝብ ጋር በትብብር እየሰራ ነው ሲሉ ገልጸዋል ከተወያዮቹ ለተነሱት ችግሮች በሰጡት ምላሽ በቀጣይ ዓመት የቤት እጥረትና የንጹህ መጠጥ ውሃ አቅርቦት ችግርን ለመቅረፍ በልዩ ትኩረት እንደሚሰራ ገልጸዋል የአዲስ አበባ አስተዳደር ሴቶችና ህጻናት ማህበራዊ ጉዳይ ቢሮ ኃላፊ ቆንጅት ደበላ በበኩላቸው በመድረኩ እንደ ችግር የተነሱ ጉዳዮችን በቀጣይ በጀት ዓመት በእቅድ ተካተው ምላሽ እንደሚያገኙ ገልጸዋል የመንግስት አስፈጻሚ መስሪያ ቤቶች የሚሰጧቸውን አገልግሎቶች ከመልካም አስተዳደር አንፃር ህግና አሰራርን መከተላቸውን ቁጥጥር በማድረግ ክፍተቶች እንዲታረሙ እየተደረገ ነው ተባለ የኢትዮጵያ ህዝብ እንባ ጠባቂ ተቋም በመልካም አስተዳደር በአስተዳደራዊ ፍትህ ክዋኔና የተቋሙን የ5 ዓመት መሪ ዕቅድ በተመለከተ ከባለድርሻ አካላት ጋር ውይይት አካሂዷል በመድረኩ የተቋሙ ዋና እንባ ጠባቂ ስመኝ ውቤ በህጉ የተደነገጉ የሰዎች መብቶችና ጥቅሞችን መከበራቸውን በማረጋገጥ የህግ የበላይነትን ለማስፈን እየተሰራ መሆኑን አንስተዋል በተለይ አስፈጻሚ አካላት ጥራት ቅልጥፍናና ግልጽነት ያለው የመንግስት አስተዳደርና የኢንዱስትሪ ሰላም እንዲሰፍን በልዩ ትኩረት እየሰራ ይገኛል ብለዋል የመንግስት መስሪያ ቤቶችና የልማት ድርጅቶች የሚሰጧቸውን አገልግሎቶች ከመልካም አስተዳደር መርሆችና ከዜጎች መብት አንፃር ህግና አሰራርን መከተላቸውን ቁጥጥር በማድረግ ክፍተቶች እንዲታረሙ እየተደረገ መሆኑንም አብራርተዋል የተቋሙ ምክትል ዋና እንባ ጠባቂ ዶክተር የኔነ ስመኝ በትምህርት በፕሮጀክቶች አፈጻጸም በመሬት ሀብት አጠቃቀምና በኢንቨስትመንት ላይ የቀረቡ የመልካም አስተዳደር ጥያቄዎች የተፈቱበትን አግባብ አስረድተዋል ለመብት ጥሰት ተጋላጭ የሆኑ ዜጎች ለሚደርስባቸው በደል ፈጣን ምላሽ እንዲያገኙ የተቀናጀ ጥረት እየተደረገ መሆኑንም ተናግረዋል በመድረኩ በህዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ እውነቱ አለንና ሌሎች የሥራ ኃላፊዎች እንዲሁም የሚመለከታቸው ባለድርሻ አካላት ተገኝተዋል የንግድ መገናኛ ብዙሃን ለሀገር ግንባታ የበኩላቸውን ሚና መወጣት እንዳለባቸው ተገለጸ የኢትዮጵያ መገናኛ ብዙሃን ባለስልጣን ከመንግስት ኮሙኒኬሽን አገልግሎት ጋር በመተባበር ሚዲያ ለሀገር ግንባታ በሚል መሪ ሐሳብ ከንግድና በይነ መረብ መገናኛ ብዙሃን ጋር ውይይት አካሂዷል የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዴኤታ ተስፋሁን ጎበዛይ የመነሻ ጽሑፍ ያቀረቡ ሲሆን ሚዲያው እንደ ሀገር የተገኙ ስኬቶችን አጉልቶ ከማሳየትና ተግዳሮቶችን በተቀናጀ መልኩ ከመፍታት አንፃር ሚናው የጎላ መሆኑን በማንሳት የጋዜጠኞች
የዜጎችን መረጃ የማግኘት ነጻነት የበለጠ ለማጎልበት ከሚዲያዎች ጋር ተቀራርቦ መስራት አስፈላጊ መሆኑን ተናግረዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ዶክተር ሳምሶን መኮንን በበኩላቸው የኢትዮጵያ ሚዲያን ለኢትዮጵያ እንዲሆን እየተሰራ መሆኑን ገልጸው ባለስልጣኑ መገናኛ ብዙሃንን ከመቆጣጠር ባለፈ ዘርፉ የተሻለ አቅም ኖሮት ሚናውን መወጣት እንዲችል የጥናት ምርምር የአቅም ግንባታ ስራዎችን ከምንጊዜውም በበለጠ በትኩረት እየሰራ መሆኑን ገልጸዋል። በመድረኩ የንግድ መገናኛ ብዙሃን ለሀገር ግንባታ የበኩላቸውን ሚና መወጣት እንደሚገባቸው የተገለጸ ሲሆን በመገናኛ ብዙሃን ዘርፍ የተገኙ ለውጦች እንዲሁም ወደፊት መሰራት ያለባቸው ጉዳዮች ተነስተው ውይይት ተካሂዶባቸዋል። ኢትዮጵያ የሕክምና ጓንትና ስሪንጅ ከውጭ ማስገባት ማቆሟን የኢትዮጵያ መድኃኒት አቅራቢ አገልግሎት አስታወቀ። የአገልግሎቱ ዋና ዳይሬክተር ዶክተር አብዱል ቃድር ገርገሎ እንደገለጹት በሀገሪቱ ውስጥ 2 የጓንት አምራቾች ያሉ ሲሆን ዘንድሮ ሙሉ ለሙሉ የሕክምና ጓንት በሀገር ውስጥ ማምረት እየተሸፈነ ነው ብለዋል። በሙሉ አቅሙ እያመረተ የሚገኘው አንድ ስሪንጅ ፋብሪካ በድሬዳዋ ላይ እንደሚገኝ ጠቅሰው ፋብሪካው ምርቶቹን ለአገልግሎቱ እያቀረበ በመሆኑ ከ1 ዓመት በፊት ጀምሮ ስሪንጅ ከውጭ ማስገባት አቁመናል ብለዋል። የዛሬ 3 ዓመት የሀገር ውስጥ የመድኃኒትና የሕክምና መገልገያ አምራቾች አቅርቦት ድርሻ 8% እንደነበር ጠቅሰው በወቅቱ ከሀገር ውስጥ አምራቾች ይቀርብ የነበረው የመድኃኒት አይነት ከ40 እንደማይበልጥ ተናግረዋል። ዘንድሮ የሀገር ውስጥ አምራቾች አቅርቦት 38% መድረሱን ጠቁመዋል። እንደ ሀገር 60% መድኃኒቶችን በሀገር ውስጥ ለመተካት ታስቦ የተሰራ እንደሚገኝ በመግለጽ የመመሪያ ማነቆችን በማስወገድ የሀገር ውስጥ አምራቾች የሚበረታቱበት ስርዓት እየተዘረጋ እንደሚገኝ አስረድተዋል። ከ246 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች በቁጥጥር ስር መዋሉን የጉምሩክ ኮሚሽን አስታወቀ። የድሬዳዋ ጉምሩክ ቅርንጫፍ ጽሕፈት ቤት ከግንቦት 22 እስከ 25 ቀን 2017 ዓ.ም ባከናወነው ልዩ ኦፕሬሽን ከ246 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች በቁጥጥር ስር መዋሉን አስታውቋል። የኮንትሮባንድ ዕቃዎቹ በተለያዩ ተሽከርካሪዎች ተጭነው መነሻቸውን ሶማሌላንድ በማድረግ ወደ መሃል ሀገር የተንቀሳቀሱ በነበሩበት ወቅት እንዲሁም በሶማሌ ክልል ሀርሙካሌ እና ሽሬ መጋላ ተብሎ በሚጠራው አካባቢ በተጨማሪም በሐረር ከተማ ከጸጥታ አካላት ጋር በመተባበር በቁጥጥር ስር መዋሉን የጉምሩክ ኮሚሽን በማህበራዊ ድረገጹ ያገኘነው መረጃ ያመለክታል። በተጠቀሱት ቀናት የተያዙት የኮንትሮባንድ ዕቃዎች አጠቃላይ ግምታዊ ዋጋ 246.6 ሚሊዮን ብር ሲሆን ከተያዙት ዕቃዎች ውስጥም መድኃኒት፣ ልባሽና አዳዲስ አልባሳት፣ የተሽከርካሪ መለዋወጫዎች፣ የግንባታ ዕቃዎች እንዲሁም ሌሎች የተለያዩ ዕቃዎች ይገኙበታል። የኮንትሮባንድና ህገወጥ ንግድ በሀገር ኢኮኖሚ የሚያሳድረው አሉታዊ ተጽዕኖ ለመከላከል ሁሉም ባለድርሻ አካላትና ህብረተሰቡ ያበረከቱ የሚገኘውን አስተዋጽኦ ይበልጥ አጠናክረው እንዲቀጥሉ የጉምሩክ ኮሚሽን ጥሪ አቅርቧል። አብዛኛዎቹ የህፃናት ማቆያና የንቅሳት አገልግሎት መስጫ ተቋማት ላይ ሰፊ የሆነ የአሰራር ክፍተት እንደሚስተዋል ተገለጸ። የአዲስ አበባ ምግብና መድኃኒት ባለስልጣን ቁጥጥር ከሚያደርግባቸው ስልቶች ውስጥ አንዱ ስጋት ተኮር እንደሆነ በመግለጽ የህፃናት ማቆያና የታቱ ወይንም የንቅሳት አገልግሎት የሚሰጡ ተቋማት ላይ ለመስራት ቅድመ ዝግጅት መጨረሱን አስታውቋል። በባለስልጣኑ የምግብና ጤና ነክ ቁጥጥር ዳይሬክተር እስጢፋኖስ ጌታቸው በየቦታው ያሉ የህፃናት ማቆያና ታቱ ንቅሳት አገልግሎት መስጫ ተቋማት በአብዛኛው ደረጃ የማያሟሉና ለጤና ችግር አጋላጭ የሆኑ አሰራሮች በመስተዋላቸው ከጤና ሚኒስቴር ጋር በመተባበር ለመስራት ቅድመ ዝግጅት እየተደረገ እንደሆነ አብራርተዋል። ዳይሬክተሩ አክለውም የቁጥጥር ሁኔታ ስጋት ተኮር መሆኑ ለህብረተሰቡ ጤና ስጋት የሆኑ ጉዳዮችን ለይቶ ለማውጣት ጠቃሚ መሆኑን ገልጸዋል። የህፃናት ማቆያ ወይንም ዴይኬር ላይና ንቅሳት አገልግሎት መስጫ ተቋማት ላይ ሰፊ የሆነ የአሰራር ክፍተትና ስታንዳርድ ጠብቀው ለመስራት ላይ ጥብቅ ቁጥጥር ለማድረግ ለባለሙያዎች የአሰራር ኦሪየንቴሽን መሰጠቱንም ጠቁመዋል። ውድ ተመልካቾቻችን በመከታተል ላይ የምትገኙት ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች አሁንም እንደቀጠሉ ነው። አሁን ደግሞ ወደ ውጭ ዜናዎች ተሻገርን። በጋዛ የሚገኘው የረዴት ቡድን በዛቻ ምክንያት ለአንድ ቀን እርዳታ ማቆሙ ተገለጸ። በአሜሪካና በእስራኤል ይደገፋል በሚል ቅሬታ የሚቀርብበት አወዛጋቢው ሰብአዊ ድርጅት ምንም አይነት የምግብ እርዳታ ከማከፋፈል መታቀቡ ተገልጿል። ድርጅቱ እርዳታውን ማከፋፈል ያቆመው ሐማስ በአካባቢው መስራት እንዳይችል የሚያደርጉ ዛቻዎችን እየሰነዘረ ነው በማለት ሲሆን ሐማስ በበኩሉ ወቀሳውን አስተባብሏል። ይሁንና በአሜሪካ የግል ደህንነትና የሎጂስቲክስ ድርጅት እንደሚጠቀም የተገለጸው የጋዛ ሰብአዊ ተቋም በውል ያልዘረዘራቸውን ስጋቶች ተቋቁሞ ስራውን እያከናወነ መሆኑን ገልጿል። በዛሬው ዕለትም 2 ማዕከላት ዳግም እንደሚከፈቱ በፌስቡክ ገጹ ባሰፈረው መልእክት አስታውቋል። ይህ በእንዲህ እንዳለ በሐማስ የሚተዳደረው የጋዛ መንግስት መገናኛ ብዙሃን ጽሕፈት ቤት የጋዛ ሰብአዊ መብት ድርጅት እንቅስቃሴ ለሁሉም ግንባር ሙሉ በሙሉ እንዳልተላከለት አንስቷል።
ሐማስ በተባበሩት መንግስታት ለሚመራና ለረጅም ጊዜ የሚቆይ ሌላ ሰብአዊ ድርጅት ደህንነቱ በተጠበቀ መልኩ እርዳታ ማቅረብ እንዲችል ድጋፍ ለመስጠት ዝግጁ መሆኑን ገልጿል። በተጨማሪም ሁሉም ፍልስጤማውያን ሰብአዊ እርዳታ አቅራቢ ተሽከርካሪዎችን እንዲጠብቁ ሐማስ ማሳሰቡ ጠቁሟል። አሜሪካና እስራኤል በተባበሩት መንግስታት ድርጅት ከሚመራ ሰብአዊ ድርጅት ላይ ሐማስ እርዳታ ይሰርቃል በሚል የከሰሱ ሲሆን የሐማስ ታጣቂዎች ግን ማስተባበላቸውን አርቲኢ በዘገባው አመላክቷል። የዩክሬን ሁለተኛዋ ትልቅ ከተማ ካርኪቭ በሩሲያ ከፍተኛ ጥቃት እየተሰነዘረባት መሆኑ ተገለጸ። ሩሲያ በዩክሬን ሁለተኛዋ ትልቅ ከተማ በሆነችው ካርኪቭ ላይ ሌሊቱን በግዙፍ ሰው አልባ አውሮፕላኖች ሚሳኤሎች ጥቃት ማድረሷ ተገልጿል። በጥቃቱ ቢያንስ 4 ሰዎች ህይወታቸው ሲያልፍ ከ60 በላይ የሚሆኑ መቁሰላቸውን የአካባቢው ባለስልጣናት ተናግረዋል። ከሩሲያ ድንበር ጥቂት ኪሎ ሜትር ርቃ የምትገኘው ካርኪቭ ከ3 ዓመታት በላይ በዘለቀው ጦርነት በሩሲያ ጥቃት ሲደርስባት ይህ የመጀመሪያው ባይሆንም ከፈረንጆቹ 22 በኋላ ይህ ጥቃት የከፋው ነው ተብሏል። የዩክሬን ጦር ሩሲያ 206 ሰው አልባ አውሮፕላኖች 2 ባላስቲክ እና ሌሎች 7 ሚሳኤሎችን በዩክሬን ላይ በአንድ ጀንበር ማስወንጨፏን አስታውቋል። የሩሲያ መከላከያ ሚኒስትር ትናንት ማምሻውን እንዳስታወቀው ሰራዊቱ በዩክሬን ወታደራዊ ኢላማዎች በተለይም የጥይት ማከማቻ መጋዘኖች፣ የሰው አልባ አውሮፕላኖች ቤዞችን፣ የጦር መሳሪያ መጠገኛ ጣቢያዎችን ጨምሮ ሌሎች ወታደራዊ ማዕከሎች ላይ በምሽት ጥቃት ፈጽሟል። በካርኪቭ ስለደረሰው ጉዳት ግን ከሞስኮ በኩል የተሰጠ አስተያየት የለም። ባለፈው ሳምንት መጨረሻ በሩሲያ የባቡር መሰረተ ልማትና የአየር ሰፈሮች ላይ በዩክሬን ድሮኖች ጥቃት ከተሰነዘረ በኋላ ምላሽ ለመስጠት ሩሲያ በቅርብ ቀናት በዩክሬን ከፍተኛ ጥቃቶችን እያደረገች ነው ተብሏል። ጦርነቱን ወደ ዋይት ሃውስ እንደገባው አስቆመዋለሁ ያሉት ዶናልድ ትራምፕ የሩሲያን ጥቃት ተከትሎ በሰጡት አስተያየት የዘለንስኪ ትንኮሳ ለሰሞኑ ሩሲያ ጥቃት በቂ ምክንያት ሰጥቷታል ብለዋል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩት መሰረት ባዩ ነበርኩ። ጥሩ ጊዜ ከኢሳት ጋር ሰላም።